ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምንሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖተ አበው የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን እንግዳ ጋብዘን ወደ እናንተ መጥተናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትሆኑ በትህትና እንጠይቃለን። በዛሬው ዕለት የጋበዝናቸው መምህራችን መዝገበ ጥበብ ልሳነ ወርቅ ዋሴ የቅዱስ ጳውሎስ መንፈሳዊ ኮሌጅ መጻሕፍተ ሐዲሳት ትርጓሜ መምህር ናቸው። በሙያቸው ደግሞ የቅኔ መምህር ናቸው። የአቋቋም መምህር እንዲሁም ደግሞ የመጻሕፍተ ብሉያትና የሐዲሳት ትርጓሜ መምህር ናቸው። ቤተክርስቲያንን በብዙ መንገድ እያገለገሉ ያሉ ታላቅ ሊቅ ናቸው። ከእሳቸው ጋር ቆይታ እናደርጋለን። መምህራችን እንኳን ደህና መጡ። የተወዳጅ ተመልካቾቻችን በዛሬው ዕለት ወደ እናንተ የምናቀርበው ሐሳብ ቅዱስ ኤጲፋንዮስ ነው። ቅዱስ ኤጲፋንዮስን ስናነሳ ደግሞ አሁን ያለንበትን ወቅት የጻፈ በተለይ ወርሃ ክረምቱን ስለ ስነ ፍጥረት፣ ስለ ትንሣኤ ሙታን ከወርሃ ክረምት ጋር እያገናኘ ስለ መብረቅ፣ ስለ ነጎድጓድ፣ ስለ ደመናት ብዙ የሚናገር ሊቅ ነው። የእሱን ሕይወት ወደ እናንተ እያቀረብን አብረን ቆይታ እናደርጋለን። እናንተም አብራችሁን እንድትቆዩ በድጋሚ በትህትና እንጠይቃለን። መምህራችን እንግዲህ ቅድም እንዳልኩት ዛሬ ከምናነሳቸው ሊቃውንት መካከል አንዱ ኤጲፋንዮስ ነው። እንደው ኤጲፋንዮስ ማለት ምን ማለት ነው ብለን ብንጀምር መልካም። የቅዱስ ኤጲፋንዮስ ረድኤቱና በረከቱ ከኛ ጋር ይኖር። ቅዱስ ኤጲፋንዮስ የሚለው ትርጓሜ ኤጲፋንያ ዘውቱ በዓለ ልደት ዘውቱ አስተርእዮ ይላልና ምስጢረ መለኮት የተገለጠለት ሰው ነው እና የስሙ ትርጓሜ ከሳቴ ማለት ምስጢር ገላጭ፣ ስለ ስነ ፍጥረት ያብራራ፣ ስለ ምስጢረ ስጋዌ የጻፈ፣ ስለ ምስጢረ ስነ ፍጥረት ደግሞ የተራቀቀ እና ያወቀ የሚል ትርጓሜ ስላለው ኤጲፋንዮስ ማለት አርሃዊ የምስጢር በር ከፋች፣ የምስጢር በር አንቀጸ ምስጢርን የሚከፍት የሚገልጥ የሚያሳውቅ የሚያብራራ የሚያስረዳ የሚተረጉምና የሚያሳውቅ ሊቅ ጻድቅ ነው ማለት ነው ባጭሩ ኤጲፋንዮስ የሚለው የስሙ ትርጉም። ግሩም ነው መምህራችን። እንግዲህ መጀመሪያ ምስጢረ መለኮት የተገለጠለት ምስጢረ መለኮት ከተገለጠለት በኋላ ደግሞ የመለኮትን ምስጢርና ስነ ፍጥረትን በተለይ ደግሞ ስነ ፍጥረት ከሰው ልጆች ጋር ያላቸውን መንፈሳዊ ትምህርትና ደግሞ በተለይ በስጋዊም ምግብና ያላቸውን በዝርዝር ጉዳይ የጻፈ ሊቅ ነው ማለት ነው። በጣም ቃለ ሕይወት ያሰማልን። እንደው የት ተወለደ የት አደገ? መልካም እንግዲህ ኤጲፋንዮስ ኤጲስቆጶስ ዘደሴተ ቆጵሮስ ነው የሚለው። ትውልዱ ነገዱ በገድሉ ወይም በዜና ሕይወቱ ላይ የሚገኘው ወይም ከቤተ አይሁድ እናት አባቱ አይሁዳውያን እንደሆኑ ይናገራል። የተወለደውም በአራተኛው መቶ ክፍለ ዘመን እንደሆነ የሕይወት ታሪኩ ይናገራል ማለት ነው እና በእናቱም በአባቱም ከቤተ አይሁድ ማለት ኦሪትን ከሚያምኑ ስርዓተ ኦሪትን ከሚከተሉ እሱ ተወልዶ እስካለበት ድረስ ሕገ ወንጌልን ወይም የክርስቶስን መወለዱን ወደዚህ ዓለም መምጣቱን በዚህ ዓለም መመላለሱን ስቅለቱን እርገቱን ሞቱን ሳይሆን ያላመኑ ሰዎች ናቸው። ከነዚህ መካከል የወጣ ነው ኤጲፋንዮስ። ከማያምኑት የሚያምን ወይም ካልተቀበሉት ደግሞ ክርስቶስን የተቀበለ እና ወይም ክርስቶስን የሚሰብክ ነገረ ስጋዊውን አብዝቶ አምልቶ የጻፈ ጉባኤ አስፍቶ ያስተማረ በአፍም በመጻፍም የተከራከረና የረታ ነው የሚለው ማለት ነው እና በአራተኛው መቶ ክፍለ ዘመን ነው እሱ የነበረበት ዘመን ወርቃማ ዘመን ነው። ለምን ይባል ከነ ዮሐንስ አፈወርቅ ጋር የሚነጻጸር ነው። አንጻር ለአንጻር የነበረ በሱ ዘመን እነ ዮሐንስ አፈወርቅ እንግዲህ እልፍ ድርሰት የደረሱ የተከራከሩ ያሳፈሩ አፈወርቅ እስከመባል ድረስ የደረሰ እሱ ደግሞ የጽድቅ ምሰሶ የተባለ ኮከብ ነው የሚባለው። የቆጵሮስ ኮከብ ይለዋል። የቆጵሮስ ኮከብ እንደ አጥቢያ ኮከብ የሚያበራ ቤተክርስቲያንን በጽድቁ በትሩፋቱ በትምህርቱ በጾሙ በጸሎቱ የጠበቀና የቤተክርስቲያን ጠበቃ ነው ቅዱስ ኤጲፋንዮስ ማለት ነው ባጭሩ። ቃለ ሕይወት ያሰማልን። እጅግ ያመረና የተወደደ ነው። እንደው እንግዲህ ቅድም ኤጲፋንዮስ ከአይሁዳዊ ወገን ተወልዶ እንደገና ደግሞ ክርስቶስን የሰበከ አጉልቶ አምልቶ አስፍቶ የቤተ ክርስቲያን ጠበቃ የሆነ ነው ካል እንደው የት ተማረ? ከማን ተማረ? ወደ መንፈሳዊ መንገድ ወላጆቹ አይሁዳዊ ከሆኑ ክርስቶስን ማይቀበሉ ከሆኑ ወንጌልን የሚቃወሙ ከሆኑ እንዴት አማኝ ሊሆን ቻለ?
በጣም ጥሩ። እንግዲህ ከሚያዩት ብዙዎቹ እንግዲህ በተለያየ በተአምራት የተሳቡ አሉ። ምልክት አይተው ተጠርተው እግዚአብሔር ሰውን የሚጠራበት መንገዱ ልዩ ልዩ ነው። ያ ሳኦል አህያ ጠፍቶበት አህያ ፍለጋ ሄዶ መንግስት ለጊዜውም ቢሆን ነግሶ የመጣ ሰው አለ። ያ ሳኦል ከሳሙኤል ተቀብቶ ነግሶ እስራኤልን የተወሰነ ጊዜ የመራ ሳኦል አለ እና ይሄ ኤጲፋንዮስም በ16 ዓመቱ አባቱ ሞቶበት ድሃ ቤተሰቦች ናቸው እና አንድ የሚገለገሉበት መፍቅዳቸውን ወይም ቤታቸውን የሚመሩበት አንድ እንስሳ አህያ ነበራቸው ይላል እና ሲቸግራቸው አባቱ ሞቶ እናቱን እህቱን እየረዳ እያገለገለ በነበረበት በ16 ዓመቱ ወደ ገበያ ይዞ በሚሄድበት ሰዓት ፊላታዎስ የሚባል አንድ ክርስቲያን አገኘው ይላል እና ያህያው ደግሞ ጠባዩ ጥሩ አልነበረምና መታው ይላል። በሚመታው ጊዜ ሲታመም ጸልዮ አዳነው። ኤጲፋንዮስን ረገጠው። ስለዚህ ሊዋጋም ይችላል። እንግዲህ እስመ እንዘ ወበዓለ ቀርን ለበዓለ ቀርን ወግዋይዱ ገጽ ጋበዝን የሚል ቅኔ ያለ የጥንት ቅኔ ምንድነው? እንደ ይበልጥ መገብተ አይምሮ ንጠይቅ ከመተወለጠ ነገረ ተፈጥሮ ዘቅድም በዘዚአነ ዘመን እስመ መሪራነ ኮኑ ጦማነ ፍሬ አውያን ወይ ሐልቀ ፍጻሜሁ እዝን እንተ ይርእዮ ከመ ይስማዓይን እስመ እንዘቦ በዓለ ቀርን ለበዓለ ቀርን ወግእዎ አይዱ ገጽ ጋበዝን ይትርፍሰ ነገረ ዝንቱ ከመ ተነግረ በዛይን ሙታን ይዘፍኑን ዘይትቀበሩ ሕያዋን ወእንዘ ያረምሙ አፈ ሊቃውንተ ጽግም ወይም ለተርጉሞ መጽሐፍ በተዝሮ ተጸቡ በሃማን ይላል። የጥንት ቅኔ ነው። እስቲ አንደው ባጭሩ ምን ማለት ነው? እስቲ መገብተ አይምሮ የአይምሮ መጋቢዎችን ወይም የአይምሮ ኃላፊዎችን የእውቀት ኃላፊዎችን ማለት ነው እንጠይቃቸው፣ ምሁራንን እንጠይቃለን። የጥንቱ ተፈጥሮና የአሁኑ ተፈጥሮ ተለያየ አለ። ለምንድን ነው አለ? እዝንን ተይሪው ፊት ማየት ያይን ነበረ ከመይስማይን አሁን ጆሮ እንዲያይ ሆነ፣ አይን ደግሞ እንዲሰማ ሆነ አለ። ማየት ያይን ነበር ተዘዋወረ ማለት ነው። አይን ወደ ጆሮ፣ ጆሮ የአይንን ስራ ሰራ ይልና እስመ እንዘቦ በዓለ ቀርን በዓለ ቀንድ እያለ አለ አይዱ ገጽ ጋር ወግዎ የዚህ የጥጋብ አህዮች ወጉት ባለቀርኑን ማለት የተማረውን እንደማለት ነው። እንግዲህ አዚያ ይትርፍሰ ነገረ ዝንቱ ከመት ነገረ ይልስት ይቅራለና ሙታን ይዘፍኑን ዘይትቀበሩ ሕያዋን እየተቀበሩ ሙታን ይዘፍናሉ አለ። እንግዲህ ሙታን እንዴት እንደሚዘፍኑ መዝፈን የነበረባቸው መደሰት የነበረባቸው ሕያዋን ናቸው። ይሄንን ይገልጻል ማለት ነው። እዚያ ወንዛ አረሙሙ አፈ ሊቃውንተ ጽግም ወይም ሊቃውንት ዝም ሲሉ ለተርጉሞ መጽሐፍ በተዝሮ ተጸው በሃማን ያልተማሩት ነገሱ ሆኑ ዘመኑ የነሱ ሆነ ለማለት ነው። ባለቅኔው የተቀኘው እና አህየው ባጭሩ የኤጲፋንዮስ ታሪክ አህየው ረገጠው። ያን ጊዜ ሲታመም ፊላታዎስ ጸልዮ አዳነው። አህየው ግን ሞተ ይላል። ከዚያ በኋላ እንግዲህ ተመለሰ። እንደገና ደግሞ አሁንም ሉካያኖስ የሚባል ጻድቅ አገኘና ሲመጸውት ያለውን ልብሱን የለበሳትን ሲሰጣየና እንዴት ሁለት ነገሮች አየ ማለት ነው። አንደኛ ጸልዮ ያዳነውን አየ። ያኛው ጻድቅ ደግሞ ልብሱን ያለውን እርቃኑ ቀርቶ ሲመጸውት ለነዳ ያየ። በእነዚህ ነው ወደ ክርስትናው የገባ ማለት ነው። ወደ ክርስትናው ተስቦ ወደ ገዳማዊ ሕይወት የሄደ በእነዚህ ሁለት ታላላቅ ተአምራት ምክንያት የክርስቲያኖች አምላክ ምን አይነት ነው? ሲጠሩት ወዲያው የሚደርስ የታመመ የሚፈውስ ድውይ የሚፈውስ የሞተ የሚያነሳ ሕያው የሚያደርግ መሆኑን ተረዳና በዚህ ምክንያት ወደ ገዳሙ ገባ ይላል ማለት ነው። ከዚያ በኋላ እንግዲህ ገዳማዊ ሕይወቱን ጀመረ፣ ተማረ፣ አገለገለ፣ ብሉይ ሐዲስን ጨረሰ። በዚያ እንግዲህ በገዳማዊ ሕይወት የታመመ ሲፈውሱ ያያል። አባቶች በገዳም ያሉ አባቶች የታመመውን ሲፈውሱ፣ የሞተ ሲያነሱ፣ አጋንንትን ሲያስወጡ፣ የተቸገረ ሲረዱ፣ መጻሕፍትን ሲተረጉሙ አየ ማለት ነው። ያንን እያየ እየተማረ በጸሎት በጾም በጸሎት በትጋት በእውነት በጉባኤ ቤት አደገና ብሉይ ሐዲስን አወቀ፣ ጠነቀቀ። ከዚያ በኋላ በምንኩስና ሕይወት ኖረ ነው የሚለው ባጭሩ ማለት ነው። መጀመሪያ ቃለ ሕይወት ያሰማልን። በተለይ እንደው ቅድም ያነሷቸው ሐሳቦቹም እንግዲህ ሳኦልንም አንስተዋል። ቅዱስ ጴጥሮስም አንድ አህያ ትቶ እንደመጣ እንግዲህ እግዚአብሔር ምክንያት አለው። ቅድም ሶት መግቢያዎት ላይ እንዳሉ በያን አህያ ለመሸጥ ሄዶ በዚያ ምክንያት እነዚያ ሁለቱ አባቶች ደግሞ በወቅቱ በምንኩስናቸው በጸሎታቸው በገዳማ ሕይወታቸው ሰውን የሚስቡ የሚማርኩ ስለነበሩ በእነሱ ተማርኮ ወደ ሃይማኖቱ ገባ። ወደ ሃይማኖቱ ከገባ በኋላ ደግሞ
እነሱን መስሎ ኖረ። ወደ ክርስትና የገባበት ምክንያት ይሄ ነው የሚል ነው። በጣም ትልቅ ሐሳብ ነው። ቃለ ሕይወት ያሰማልን። አድማጭ ተመልካቾቻችን ወደ እናንተ እያቀረብን የምንገኘው ሃይማኖተ አበው የተሰኘው ሳምንታዊ መርሃ ግብራችን ነው። መርሃ ግብራችን ደግሞ ቅዱስ ኤጲፋንዮስ በተለይ ወደ እምነት ከአይሁዳዊ ቤተሰብ ከማያምኑ ቤተሰቦች ተገኝቶ ወደ እምነት የገባበትን ወደ እምነት ከገባ በኋላ ደግሞ በገዳማ ሕይወት ኑሮ ገዳማ ሕይወትን ደግሞ የኖረውን ሕይወቱን እንዴት እንደጻፈና እንዳስተማረ እሱን ነው እየተመማርን የምንገኘው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትሆኑ አሁን በድጋሜ በፍቅርና በትህትና እንጠይቃቸዋለን። እንደው ቅድም የተነሳው ቅኔ ግን በተለይ ይሄ የዘመን መለወጥ አጠቃላይ የተማሩ ምሁራን በብዙ መንገድ በቤተ ክርስቲያኒቷም በዓለሙም የተማሩ ሰዎች አንደበታቸውን ዘግተው ዘመኑን ዋጅተው ዝም ባሉበት ሰዓት ደግሞ ሌሎቹ ደግሞ አጠቃላይ ከተማውን ወረው እኔ ልናገር እኔ ልደመጥ እንደ ቆለኛ ምስክር ሳይጠሩ አቤት ብለው ከቤተ ክርስቲያኗም ቀድመው ብዙ ሰዎች በቃ አጠቃላይ በተለይ አሁን ያለን ዘመን የሚያሳይ ነው። ምናልባት እንዘ ያረምሙ አፈ ሊቃውንተ ጽግም ወይም በቀኝም በግራም በሰሜንም በደቡብም ያሉ የጉባኤ ቤት መምህራን ሊቃውንተ ቤተ ክርስቲያን ምንድን ነው ብለው እያጠኑ እየመረመሩ ዝም ባሉበት ሰዓት ደግሞ ለተርጉመ መጽሐፍ በተዝሂሮ ተጸው በሃማን እኛለን እያሉ ሳይጠሩ ምንም በሃማን መናገር የማይችሉ አዋቂ የሚመስሉ ግን አዋቂዎች ያልሆኑ እኛለን እያሉ ተሰበሰቡ መጡና ሀገራችን ኢትዮጵያም እየፈተናት ያለ ቤተ ክርስቲያናችንም እየፈተናት ያለ ጉባኤ ቤቶቹንም እየፈተናቸው ያለ ይሄ ሊታሰብበት ይገባል። በእኛ በቤተ ክርስቲያኒቷ ብቻ ሳይሆን የዓለም ምሁራንም። በነገራችን ላይ አንድ ነገር አለ። ሰዎቹ ብዙ ሲማሩ ጉርብትናቸው ወደ እነ ቄርሎስ ወደ መላእክት ይሆናል እንጂ ወደ ሰው ስለማይሆን ቀባጣሪ ተናጋሪ አውቃለሁ ባይ አይሆኑም። በሁለቱም የበሰሉ ሊቃውንት አጠቃላይ በዓለም ላይ ያሉ ታላላቅ ፕሮፌሰሮች ስናያቸው ከወረቀት ጋር እንጂ ከሰው ጋር ግንኙነት የላቸውም። አዳዲስ ግኝት፣ አዳዲስ ምርምር፣ አዳዲስ ዓለም አቀፍ መጽሔቶቹን ማሳተምና ከሰው እየተለዩ ከማህበረሰቡ እየተገለሉ ከማህበረሰብ ጨዋታ ወደ ላይ ወደ ምርምር በእውቀት እየበቁ ይሄዳሉ። በዓለም ያሉ ምሁራን በእውቀት እየበቁ እየተለዩ ከተወለዱበት ማህበረሰብ ይልቅ ወደ ዓለም አቀፉ ማህበረሰብ የመቀላቀል በእውቀት የመብቃት አዳዲስ ግኝቶችን ወደ ማግኘት ይሄዳሉ። እንደገና ደግሞ በእኛ ቤተ ክርስቲያን ደግሞ ሊቃውንቱ ሲበስሉ ወደ ብቃት ይሄዳሉ፣ ወደ በረሃ ይሄዳሉ፣ ከሰው መለየትን ያመጣሉና ይሄ ጠባይ ስለሆነ ነው። ግን እኔ ያውቃለሁ እኔ ብቻ ልናገር የኔ ብቻ ነው ጥሩ የሚል ደግሞ አጠቃላይ እንደው ቅድም ለተርጉሞ መጽሐፍ በተዝሮ ተጸው በሃማን የሚባለው አይነት ስለሆነ እንደው ቅኔው ቅድም ሲሉ ምሁራን ዝም ባሉበት ጊዜ ዘመን በተለወጠበት ጊዜ አህያ ቀንዳም በሆነበት ጊዜ ቀንዳሞቹ ደግሞ እንደገና ጎዳ በሆኑበት ጊዜ በዚህ ዘመን ይህ ዘመናችን እንዴት ተለወጠ? ግንባር አይን የሆነበት አይን ደግሞ ግንባር የሆነበት ዘመን ብሎ ሲል እንደው ይህ ምንም ትርጓሜ የማሻው የኛ ዘመን ስለሆነ ግን እንደው የምትከታተሉን ኦርቶዶክሳውያን ወጣቶች፣ ምሁራን፣ ምእመናንም በልካችን በድርሻችን እናስብ። ዘመኑ አጠቃላይ ልቅ አድርጎናል። ምንም አይነት አጠቃላይ እየሰበሰበን አይደለም። እንደው አንድ የቻይና ሞባይል የያዘ ሁሉ ባለሚዲያ ነው፣ ተናጋሪ ነው፣ ዶግማ ተንታኝ ነው፣ ሕግ ተንታኝ ነው። እና ይሄ በቅደም ተከተል የቤተ ክርስቲያኒቷን ሕግና ስርዓት ጠብቀን የምሁራኑን ስርዓት ጠብቀን ተጠባብቀን ለሀገራችን ለቤተ ክርስቲያናችን ብሎም ለቤተሰባችን ኃላፊነት መውሰድ እንደሚገባ ይሄ ቅኔ አመላካች ስለሆነ እንደው መንገድ ሰብሮ የመጣ ቅኔ ነው ለማለት ነው። መምህራችን እንግዲህ ገዳማዊ ሕይወቱንም አንስተናል። እንደው አጠቃላይ በዘመነ ጵጵስናው እንግዲህ ቅዱስ ኤጲፋንዮስ የደሴተ ቆጵሮስ ኤጲስቆጶስ ነው ወይም ደግሞ ሊቀ ጳጳስ ነው። እንደው በሊቀ ጵጵስናው ዘመን ለቤተ ክርስቲያን ያደረገው አስተዋጽኦ እንደው አንዳንድ ጊዜ አድማጭ ተመልካቾቻችን ስለ ትውልድ፣ ስለ ጵጵስና፣ ስለ ሹመት የምናነሳው እንድንማርበት ነው እና እንደው በጵጵስናው በቤተ ክርስቲያን ላይ ተጠቀመ ወይስ ደግሞ በጵጵስናው ቤተ ክርስቲያንን ሰዎቹን ምእመናንን ጠቀመ ወይ? መልካም። እንደው ቅኔው አጋጣሚ ሆኖ በእንስሳይቱ በአህያይቱ ምክንያት ነው ቅኔው የመጣ። በአህያይቱም መሆኑ ጥሩ ነው፣ ሰው ተኮርም አይደለም እና የኤጲፋንዮስም ወደ ቤተ ክርስቲያኒቱ የመጣበት ምክንያት በአህያይቱ ነው።
እሷ ስትመጣ ነው ያቅኔው የመጣ። ግን ቅኔው የሚገርመው እንደውም ስንተረጉመው ወይም ስንፈታው ለበለው ይቀላል ቅኔው። እንዲሁ ንባቡን ስንሰማው እንዲሁ ምስጢሩን ስናወጣው ስናወርደው ግን ውስጥን ያረቃል ወይም ይመስጣል፣ ውስጥን የሚነካ ነው እና ከዚያ ተነስቶ ነው ይሄ ቅኔ እና የቅድሞ አባቶች ናቸው የተቀኙት። በመሰረቱ ጸሐፍትና ፈሪሳውያንን ሐዋርያትን እያነጻጸሩ ከዚያ በኋላ በእነሱ የደረሰውን ግፍ ከዚያ ላይ እንግዲህ ቅኔ ይቀጥል የለ ትናንትን ይዟል ይሄ ቅኔ ዛሬንም ይዟል ነገንም የያዘ ቅኔ ስለሆነ ነው ያመጣ ነው እና ኤጲፋንዮስ በቤተ ክርስቲያኒቱ ተጠቀመ የሚለው ምንም ነገር የለውም። እኛንም ዛሬ እየጠቀመን ነው። በቤተ ክርስቲያኒቱ ሕይወቱንም ትምህርቱንም ተጋድሎውንም ትዕግስቱንም እዚያው ነው ሰርቶት ሄደ። ቤተ ክርስቲያን ከሱ ውስጥ ናት፣ እሱም ከቤተ ክርስቲያን ውስጥ ሆኖ ነው የኖረው። ቤተ ክርስቲያን ከኤጲፋንዮስ ውስጥ ናት፣ ኤጲፋንዮስም ደግሞ ከዚያ ከቤተ ክርስቲያን ውስጥ ነው ያለ። አሁን ከቤተ ክርስቲያን ውስጥ ሆነን ቤተ ክርስቲያን ከውስጣችን የለም ሰዎች አለን። በዘመኑ እኛ ከቤተ ክርስቲያን ውስጥ እንኖራለን፣ ከቤተ ክርስቲያን ውስጥ እንገኛለን። ቤተ ክርስቲያን ግን ከኛ ውስጥ ምንም የሌለችበት ማንሰራበት ማለት ነው። ቤተ ክርስቲያን ውስጥ እየገባን የምንወጣባት እየገባን የምንመላለስባት ሆናለች። ከቅዱስ ኤጲፋንዮስ ውስጥ ግን ቤተ ክርስቲያን ነው የምትታየን በሕይወቱም በትምህርቱም በአኗኗሩም በሹመቱም እና ይሄ ጵጵስናው ደግሞ የተሾሙት እነሱ ለማስተማር ነው። በአፍም በመጻፍም ነው። ጉባኤ ቤት ነው የዘረጋው። በመሰረቱ በዚህ በሃይማኖት አበው አጠቃላይ ያሉት ኤጲስቆጶስ የሚላቸው የሚያስተምሩ የጉባኤ መምህራን ናቸው። ህዝቡን ይባርካሉ፣ ይሾማሉ፣ ካህን፣ ዲያቆን፣ ሌሎችንም ይሾማሉ። ግን ዕለት ዕለት ስራቸው ግን ማስተማር ነው። የሚያስተምሩትን ደግሞ መኖር ነው። የሚያስተምሩትን መናገር አይደለም፣ ህይወታቸው ነው። ትምህርታቸው ህይወታቸው ነው። ህይወታቸው ራሱ ደግሞ ትምህርት ነው ማለት ነው። ይህንን ደግሞ በምን ያስቀምጡታል ሲባል በመጽሐፍ ይገልጡታል። በመጽሐፍ አሁን የሚናገረውን የማይኖር የሚኖረውን የማይናገር ሰው አለ። ለምሳሌ ጸሐፍትና ፈሪሳውያን እንደዚያ ነበሩ አይደለም? ጸሐፍትና ፈሪሳውያን አሁን የሚለብሱት ሌላ ነው፣ የሚኖሩት ሌላ ነው። ረበናትም እንደዚሁ የሚናገሩት የሚጽፉት ሌላ ነው፣ ህይወታቸው ደግሞ ሌላ የተለያየ ማለት ነው። ኤጲፋንዮስ ላይ ግን የምናየው የተማረውን የሚኖረውን የሚያስተምር ያንን ደግሞ የሚጽፍ እየጻፈ ደግሞ ይኸው ሃይማኖተ አበው ዘቅዱስ ኤጲፋንዮስ ይላል አይደለም? ቅዳሴውም ደግሞ አብይ እግዚአብሔር በእበዩ ቅዱስ በቅዳሴው እያለ የሚናገረው ቅዳሴውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ14 ቅዳሴ ነው ያለን አይደል? ከ14ቱ ቅዳሴ አንዱ የቅዱስ ኤጲፋንዮስ ነው። ቅድም እርስዎ እንደነገሩን እንዲሁም በተለይ በወርሃ ክረምቱ በወርሃ ዘር በወርሃ ማይ ስለ ዝናሙ ስለ ደመናው ስለ ባህሩ ስለ እመቁ ስለ ጥልቁ የሚነግረን ኤጲፋንዮስ ነው እና ቤተ ክርስቲያን ዛሬም እየጠበቃት ነው። ትናንት በሕይወቱም ጠብቋታል፣ ዛሬም በትምህርቱ ይጠብቃታል። በጸሎቱ በተቀበለው ቃል ኪዳን በተቀበለው ባደረገው ተጋድሎ እየጠበቀ እያገለገለ እኛንም ጭምር እያስተማረ ነው። እንዲሁም እነሱ እያስተማሩን ምናልባት በሕይወት ያለው ሰው ላያስተምረን ይችላል። የነሱ ግን ሕይወታቸው ትምህርታቸው መጽሐፋቸው ዛሬም ያነባል። ይሄን መጽሐፍ ደግሞ ያነበበው አለ አይደል? የተረጎመው የሰማው ያሰማው ተብሎ ለመጻሕፍት ራሱ ቃል ኪዳን እንኳን ለነሱ ለመጻሕፍቶቻቸው ሁሉ ቃል ኪዳን ሰጥቶላቸዋል ማለት ነውና ኤጲፋንዮስ ቤተክርስቲያኒቱ ሲጠብቅ የኖረ ሲያገለግል የኖረ አሁንም በጸሎቱ በትሩፋቱ በቃል ኪዳኑ እየጠበቀ ያለ መጽሐፉን ደግሞ ለሚመረምረው በመጽሐፉ ደግሞ ለሚመራመርበት ለሚራቀቅበት ዕውቀት ስጋዊን ዕውቀት መንፈሳዊን የሚሰጥ ምክንያቱም ስለ ከዋክብት ጽፏል ማለት ነው። ቃለ ሕይወት ያሰማልን መምህራችን። እንግዲህ በተለይ ስለ ብዙ ዝርዝር ጉዳዮች እያወራን ነው። በተለይ ስለ መጻሕፍቶቹና ስለ ይዘቶቻቸው ወደፊት በሰፊው የምናወራ ሆኖ እንደው በሊቀ ጵጵስናው ዘመን ተሹሞ በሚያገለግልበት ጊዜ እንደው ከመናፍቃን የገጠሙት ፈተናዎች ይኖሩ? በጣም ጥሩ። እነሱ ዘመን በቅዱስ ኤጲፋንዮስ ዘመን ቅዱስ ዮሐንስ አፈወርቅ አለ ብያለሁ። እሱ በአንጾኪያ ነው የነበረው። እንግዲህ ያን ጊዜ መፍቀሪተ ንዋይ ገፋኢተ ነዳይ አውዶክሲያ የነበረችበት ወይም የነገሰችበት ዘመን ነው። ድሃን የምታሳድድ ገንዘብ የምትወድ ድሃን የምታማረር የምታስጨንቅ የምታሰቅቅ ነበረች አይደለም ያቺ። ስለዚህ አሁን እነዚህ አባቶች ደግሞ የድሃ ጠበቆች ናቸው። የትኛውም ቦታ ቢሆን ድሃ ተበደለ፣ ፍርድ ጎደለ፣
አለቀሱ፣ ሚዛናዊ ሆኑ እያሉ እነዚያን ነገስታትን ሳይፈሩ ሳያፍሩ የሚመክሩ የሚያስተምሩ እምቢም ካሉ ደግሞ የሚያወግዙ ናቸው እነ ቅዱስ ኤጲፋንዮስ ማለት እና እንደውም ዮሐንስ አፈወርቅ ይሄንን ተናግሮ ያችን ባወገዛች ጊዜ ይቺ ሴት ወደ ኤጲፋንዮስ ሄዳለች። ይቺ ንግስት እና ናውግዝልኝ ብላለች እና ሄዶ ሲነግረው እንዴት ነው ነዳያን እነሱ እንደ ዲዮቅልጥያኖስ ዘመን አድርገዋለሁ ብላለች። እንደ ዲዮቅልጥያኖስ ዘመን ያንን የ40 ዘመን ሰማዕታትን አመጣለሁ ስትናገር ምእመናን እንዳያለቅሱ፣ እንዳይሰደዱ፣ እንዳይገፉ፣ እንዳይበደሉ ብሎ ወደ ዮሐንስ አፈወርቅ ብሏል። ዮሐንስ አፈወርቅ ደግሞ ስራዋን ነግሮታል። እኔማ የመጣሁኝ ብሎታል። እኔማ የመጣሁኝ ይህን እናደርጋለሁ ለማስታረቅ ነበረ ብሎ ተመልሶ ሲሄድ እንደውም ዮሐንስ አፈወርቅ የቅዱስ ኤጲፋንዮስ እረፍቱ እንዴት ሆኖ እንደሚያርፍ ተገለጠለት ይላል። እንዴት ሆኖ እኔማ እንደውም ያን ጊዜ ተከራክረዋል ሁሉ ከዚህ ተባብለው ብሎ ተከራክረው በዜና ህይወታቸው እንደምናገኘው ከዚያ በኋላ ቅዱስ ኤጲፋንዮስ ደግሞ የቅዱስ ዮሐንስ እረፍት እንዴት እንደሚሞት ተገልጾለት ተነጋግረዋል። እርሱን በመንገድ አንበሳ እንደሚሰብረው ዮሐንስ አፈወርቅ ደግሞ በዚያ ተግዞ እንዳለ እንደሚያርፍ ተገልጾላቸው እንግዲህ በሚነጋገሩ ህይወታቸው አንድ እንደሆነ በአንዲት ቤተክርስቲያን ውስጥ ነው ህይወታቸው ሁሉ ያንዱ ለአንዱ እንዴት እንደሚገለጥለት ተምረናል ማለት ነው። ልክ የቅዱስ ኤፍሬም ለቅዱስ ባስልዮስ፣ የቅዱስ ባስልዮስ ለቅዱስ ኤፍሬም ቋንቋቸው ህይወታቸው እንደተገለጠላቸው እና እነሱም እንዲሁ ነው ተነጋግረዋል ማለት ነው። እና በዘመኑ ከንግስቲቱ ያ ፈተና የገጠመውን ፈተና እንደው እንዴት አለፈ? እንግዲህ እንዴት አለፈ? ያን መከራውን እነሱ ይቀበሉታል። አሁን እነሱ መከራ ደረሰብን ሳይሆን ምእመናኑ ስለ ምእመናኑ መከራ ነው የሚያለቅሱት። እነሱ መከራውን፣ ረሃቡን፣ ችግሩን፣ መታሰሩን፣ መፈታቱን የለመዱ ሰዎች ናቸው። እነዚህ ቅዱሳን አባቶቻችን ወይም በወቅቱ የነበሩት መምህራኖቻችን መምህራን ፈተናውን፣ ረሃቡን፣ ጥሙን፣ ችግሩን ሁሉን ነገር ለብሰውት ነው የሚኖሩ። ግን ምእመናን ወልደው ከብደው የሚኖሩት በዓለም የሚኖሩት ልጅ የሚያሳድጉት የነሱ ረሃብ ነው የሚያስጨንቃቸው። የነሱ መገፋት ያስለቅሳቸዋል። ሌሊት በእግዚአብሔር ፊት ይቆማሉ፣ ቀን ደግሞ በዳኛው ፊት ሄደው ይቆማሉ። እነዚህ ሌሊት በእግዚአብሔር ፊት አድንልን፣ ድረስልን እያሉ ይቆማሉ። ከዚያ ደግሞ ፍርድ ጎደለ እያሉ ይማልዱ ነበር ማለት ነው። ኤጲፋንዮስም ሲማልድ ነበረ። ከዚያ በኋላ እንግዲህ በመከራው ሰዓት ነው በዚያ ወዶ አረፈ ነው የሚለው። እስከ 90 በላይ ዕድሜ ኑሯል በህይወቱ ማለት ነው ዘመኑ። የተወዳችሁ ተመልካቾቻችን ወደ እናንተ ስናደርስላችሁ የነበረ ክፍል 1 መርሃ ግብራችን ከዚሁ ላይ እንጨርሳለን። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝ እኛ ከወዲሁ እንጨርሳለን። በክፍል 2 በሌላ መርሃ ግብር እስከምንገናኝ ቸር ሳምንት ይሁንላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።